ሲቲ ዌስትሃምን እንደ ቀልድ 3-0 ወይ ብሎታል። ከባድ ጨዋታ አይደለም፣ ቀላል ጨዋታ ነበር የተጫረገው። ሲቲ አሪፍ ነበር። ቸርኪ ግን እንዴት አባቱ ነው ደስ የሚለው ኳስ ሲይዝ ምናምን ነገር ምቹቱ ምናምን ነገር ደግሞ መለስ ብላ ፕሬስም ታደርጋለች፣ ታስቀናለች። ዩናይትድ ቤት በመጣች የሚባልላት ነች። ባይ ዘ ወይ ዩናይትድ ቤት መጥቶ በተጫወተ ብዬ በጣም የምመኘው ተጫዋች ሉካ ሞድሪች ነበር። ምን ያደርጋል አረጀ። ያው እቺ ነገር ለትንሽ ሰዓት ነው ልትቆይ የምትችለው። ቪዲዮ ሳልሰራባት እንዳታልፍ ብዬ ነው። ያስልቀው ግን ከመቋጠር ወደ ኋላ ነው። ኤቨርተን አይረባም ግን ከመቋጠር ወደ ኋላ ነው የሚለው። እሺ ሲቲ 2-0 ፈርስት ሃፍ። ለምን ምን አስቤ ላይቭ ላይ እንደመጣሁኝ ራሱ አላቅም። የሆነ ዌስትሃም ያስጠላል ብዬ አልገመትኩ። ዌስትሃም ኩያውን ማን ዩናይትድን ብቻ ነው የሚችለው። ይሄ ወያላውን እየተሳካለት ነው። ጎጎዘ ሲቲዝን ሰው እንዴት 500 ሚሊዮን አውጥቶ ወያላ ይሆናል? ሲኖር ነው የምትወጣው። በእናትህ 500 ሚሊዮን አውጥተህ ሌላ ክለብ ትደግፋለህ? ይሄ ቡድን እኮ ማን ነው? ክሎፕ 9 ዓመት ቆይቶ አንድ ጊዜ ፕሪሚየር ሊግ ብቻ እንዲበላ ያደረገ ቡድን ነው። ግን ይቋጥሩለታል። ያቺኛዋ 3-0 ለየት ያለ 3-0 ነበርሽ ማለት ነው። አንበረከኳቸው ማለት አስፈነደዷቸው። ተገዝተዋል። አሁን ተገዢ ናቸው። ነፃ የሚያወጣቸው ሰው አይደለም የሚፈልጉት። እንደኛ ነፃ አውጪ አይደለም የሚፈልጉት። እነሱ በቃ ተገዝተው ለመኖር ወስነዋል። 500 ሚሊዮን አውጥ እንደ ግብር ነው የሚያዩት ማለት 500 ሚሊዮን ዱቄቶች ላይቭ ላይ አለን። አሁን ይሄ ወያላው እየቋጠረ ነው። ከዛ ትንሽ ቆይተን ደግሞ እኔ ወያላ ሆኜ እቋጥርበታለሁ። ከዛ ማታ ላይ ደግሞ ወንድ የሆነ እኔ ነኝ ያለ መጥቶ ይቋጥርብኛል። ምክንያቱም ዛሬ አበላል አንተ እኮ ባቋጥርም ወያላ ነው። ታክሲ ውስጥ አይተን ታውቃል? ወረኛ ዌስትሃምን አሸነፈን ብዬ ይሄ ነው ሁሉም እየለጠለጠው እየመጣ የነበረ ቡድን። እኛማ ምንድነው ኖርማል እኮ በዚህ ፐርፎርማንሳችን። አንድ ጥያቄ አለኝ። ይሄ ሰውዬ ለምንድነው ዌስትሃም ሃትሪክ ሊሰራ ሲል እየጣመመበት ያለው ነገር እኔ አልገባኝም። የመጨረሻው ኳስ ግን የሳተው ቸርኪ ግን ወይኔ ዛሬ ሲቲ አይ ብዙም የሚካበር ነገር አይደለም አልዋሽም። ግን በጨዋታ ቁጥር ማለት ነው በጣም ፐርፎርማንሱ እየጨመረ የመጣ ቡድን ነው ማን ሲቲ ማለት። አሁን ላይ ቸርኪ በዛ ጠባብ ስፔስ እኔ ለሃላንድ የሰጠበት እኔ ኳስ እኔ አላቅም ይላሉ። እቺን ሴሌብሬሽን ደግሞ አልፈታ ብላችሁታል እንዴ? ብቻ አሁን ቀጣይ አርሰናል ላይ ይቋጠራል ማለት ነው። አንተ ፔፕ ግን እየቀየረ ቶሎ እያሰጣቸው ነው፣ ጉዳት እንዳያስቸግር በጣም ብዙ ነገር እያየ ነው ማለት ነው። ዘንድሮ ግን ይኸው መጣልኝ። ይኸው እሱ ነው የቁጦች እረኛ የኔ አስጨናቂ እሱ ነው መጣልኝ። ይኸው ጀማው ዘንድሮ ሲቲ አንደኛ ሆኖ ያውቃል እንዴ? እስካሁን ጀማው እስካሁን አልሆነም። እኔ እዚህ አካባቢ እኮ እንዲሸተው ራሱ አልፈልግም። መምጣት አልነበረበትም። መጣ ለየለ ጀማው። አሁን በቃ ነው ኦፊሻሊ ጥቁር መልበስ ያለብኝ። እኔ በፍጹም የዘንድሮ ጸሎት የሲቲ የሚባል ቡድን አንደኛን በፍጹም እንዳያየው ከዚህ በኋላ ፈጽሞ እንዳያየው ነበር ሐሳቤ። መጣ ይሄው አየው ጀማው። ይሄው ምን አባቱ ያመጣል እንዴ? 1000 ዓመት አንኖር ጀማው። በቃ መፈሳፈስ ነው፣ ምንም ነገር አይመጣም። ማታኛ ጨዋታለን እንግዲህ እስከዛ ይፈንጩበት። ይሄ ከአንዳንድ ክለብ ደጋፊዎች የሚሰነዘር ማንኛውንም ጥቃት ተቋቋም። የአርሰናል ደጋፊ ተቋቋም። ተጫውተን እንግዲህ ከፊት እስክንመጣ ድረስ ማለት ነው። ሲቲ መጥፎነቱ ክፋቱ ማለት ነው እንደዚህ አይነት አጋጣሚዎችን በፍጹም አልፍም። በተቻለው አቅም ፕሬሸር መፍጠር ነው የሚፈልገው። በተቻለው አቅም በቃ የጋርዲዮላ ቡድን ለማንኛውም ጀማው መደናገጥ አያስፈልግም። እንግዲህ እኛ ዘንድሮ ዋንጫ ካልወሰድን በእኛው ችግር እንጂ በሌሎች ጥንካሬ ላይ ተመሰረተ አይደለም። የኛ ዋንጫ ማጣት ራሱ ቢኖር ማለት ነው። ግን ምናጣበት ምክንያት የለም። ወደፊት የምንገሰግስ ነው የሚሆነው ጀማው። አሁን በተቻላችሁ መጠን ማለት ነው ቲክቶክ ላይ ያላችሁ አርሰናል ደጋፊዎች ይሄንን ቪዲዮ ለአርሰናል ደጋፊ ሼር አድርጉልኝ። ጤንነታችን ሰላም እንዲሆን ከተፈለገ ማለት ነው የኤቨርተንን ጨዋታ አድርገን እስክንጨርስ ድረስ ቲክቶክ ባገቡ ሼር አድርጉ። እኔ ራሴ ማለት ነው አሰላለፍ ቪዲዮ አልሰራም ጀማው። የማልሰራበት ምክንያት ስላለኝ ነው። ምን አቃጠለኝ? እኔ እዚህ ገና ለገና ቀሪ ጨዋታ እያለን ሁለተኛ ሆነን እንደዚህ ረገጡን። እኔ ሁለተኛ ላይማ ብንቀመጥማ ምን ሊያረጉን ነው? የሞት ፍርድ ሊፈርዱብን ነው? ሊገድሉን ነው? እንዴ እናንተ ሁሉም በቃ ተዘጋጅቶ እንዲህ ጥርስና እጁን እንደዚህ አድርጎኛል ለመዋጠጥ ነው ተዘጋጅቶ የሚጠብቀን ጀማው እኛን። አረ ተቃጠሉ ምድረ ጂኒ ናችሁ። ይሄንን ወቁ እንዴ። እኛ ምን አደረግናል? ምን አርጉ ነው ቆይ የምትሉን እንዴ? ለምን መራችሁ ነው? ምን መራው? እኛ ጥሩ ቲም ያለን እኛ። ስሙ አዳሚ ዋንጫውን ዘንድሮ የምናጣው መስሎ ከሆነ ተሸውደሃል።
ተሸውዳል እመኔ ማለት ነው። ለማንኛውም ጀማው እስክናሸንፍ ድረስ ማለት ነው ቲክቶክ ባለመግባት ጤናችሁን ጠብቁ። አርሰናል ደጋፊዎች በቃ ያንን ብቻ ልላችሁ ነው የመጣው። እሺ ይመቻችሁ። ሼር ኮፒ ሊንክ አድርጉና ድረስ ወይኔ መቃጠል